ሞልፋጢት ልባልግ ነው ብልግና የሚደብራችሁ ሞልፋጦች አሳልፉት የምታቁኝ ሰዎችም አሳልፉት ለእናንተ አይደለም ይሄ ቪዲዮ በቅድሚያ ይቅርታ ጠይቃለሁ ይቅርታ ደግሞ አልጠይቅም አንድ ነገር ልንገራችሁ አንድ አባባል አለ እርግዝና የሚፈጠረው ሴቷ ስትጨርስ ቢሆን ኖሮ እዚህ ምድር ላይ የምታዩዋቸው ህዝብ ቁጥር በዚህ መጠን አታዩትም ነበር ምክንያቱም ብዙ ሴቶች እዛ ነገር ጋር ሳይደርሱ ነው ወንዶች ብለው የሚሄዱት ማለት ነው ለወንድ ደስታ ብቻ ነው ያ ነገር የሚኖረው ትዳር ውስጥም ሊሆን ይችላል ልጆች ይወለዳሉ ደስተኛ ቤተሰብ ነው ምናምን ግን ሴት ልጅ ደስታዋ እዛ ነገር አልጋ ላይ በተለይ ጨዋታ ላይ የሴት ልጅ ደስታ ታቡ ነው ወንዶችም ያን ያህል ያስጨንቃቸውም የሱን ብቻ አይጉደልበት እንጂ ሴቷ ምን ትፈልጋለች ቢባል ቢጠየቁ ማለት ነው ብዙ ወንዶች አያውቁም ከልጅነታቸው ጀምረው ያሉ እንግዲህ እንደምታውቁት ነው በጣም ብዙ ስልካቸው ላይ ብዙ ነገር አለ ያ የሚያዩት ነገር አያስተምራቸውም ምክንያቱም አየር ላይ የሚወጡ እንደዚህ አይነት ብልግና ፊልሞች ራሱ በወንድ ነው ለወንዱ ተደርገው ነው የሚሰሩት ለሴቷ ተብሎ እንደውም ለማስተማረም ምናምን የለም ወንድ ልጅ ቢጠየቅ እንግዲህ ያን ነገር የሚማረው ከፊልሞች ነው ከእንደዚህ አይነት ነገሮች ነው እና ከአለመኖሩ አንፃር ከሰልፊሽነታቸው አንፃር ሴቶች ደግሞ ካለመናገራችን አንፃር ብዙ ሴቶች በፍቅር ግንኙነታቸው እየዋሹ ነው የሚኖሩት ውሸት ስሜቱ እንዳይጎዳ ተብሎ ነው እንጂ ደስተኛ ናቸው ወይ ቢባል ወንዶችም አያውቁም እንዴት ሊረዱን እንደሚችሉ ማለት ነው አናቶሚያችንን አያውቁም እንዴት ጨዋ የምትባለው ሴት እንኳን ገና ከምንም ነገር ሳትጀምር በፊት ወንዶች አሁን በዚህ ዘመን ያሉ ወንዶች ይሄንን ይፈልጉብሻል እኔ ግን ይሄንን አላረግም ብላ ትመርጣለች እንጂ ምን እንደሚጠበቅባት ታውቃለች ጨዋ የሆነችዋ ሴት እንኳን ማለት ነው አደርጋለሁ አላደርግም ላይ ነው እንጂ ድርድሩ ምን ከሴት ምን እንደሚጠብቁ ወንዶች በስነ ስርዓት በዚህ አይደራደሩም እንደ ሜኑ ነው የሚቀርብላት ማለት ነው ይሄንን አደርጋለሁ ግን ወንዶች ሴቶች ምን ፈልገው ነገር ብትጠየቁ ምንድነው ምን ፈልገው እስቲ ታውቃላችሁ ግን ጀልጋጎችዬ የምታውቁት ነገር አለ ሴቶች ብቻ የሆነ ነገር እሱን ብቻ ነው ይሄ ያለኝ ይሄ ያላት እሷ እዚህ ጋር ከገባ ደስተኛ ናት በቃ ብላችሁ ነው የምታስቡት በስመ አብ ወወልድ በመንፈስ ቅዱስ አናቶሚያችን ነርቫችን የቱ ጋር እንደሆነ ደስ የሚለን ማይለን ምናምን ምን ያህል ጊዜ እንደሚፈጅ ነው አትፈልጉም መማርም አትፈልጉም ጓደኛህም ደስተኛ ሆነች ወይ የለም ልክ ያንተ እንትን ካለ ጨዋታው አለቀ ዳቦ ተቆረሰ ምንድነው የሚባለው እንትን ፈረሰ ዳቦ ተቆረሰ እውነትም ዳቦ ተቆረሰ ዳቦን ከቆረስክ በኋላ ወደ ሀገር ነው የምትሄደው እና እውነት ሴቶች ደስተኛ ናችሁ ወይ ላናድዳችሁ ነው አሁን ይሄ ቀጥሎ የምነግራችሁ ነገር ያናድዳችኋል ሞልፋጦችዬ ከአንድ ወንድ ጋር ብላችሁ ስትሉ እናንተ ካልተደሰታችሁ የእናንተን ስሜት ካላዳመጠና እናንተን ካላደረሳችሁ ማለት ነው እያደረገ ያለው ሰውነታችሁን ሴጋ መምቻን ያደረገው የሚባል ነገር ሰምቼ ሰውነትሽን ሴጋ መምቻን ያደረገው እንጂ ፍቅር እየሰራሽ አይደለም ብቻውና ራሱን ነው ያረከው ራሱን ለማርካት ብቻ ያንቺን አካል እንደ ቶይ እንደ ጠቅሞብሽ ከሄደ ማለት ነው ያንቺ ሰውነት የሴጋ መምቻ አካል ነው እንጂ ሰው አይደለሽም እንደ ሰው ፓርቲሲፔት አድርገሽ ፍቅር ሰርተሽ አይደለም እና ሴቶች መዋሸት እስካላቆምን ድረስ ፍላጎታችንን እኛ ራሳችን አናቆም ብዙዎች እኔ ራሴ ብዙ የምንማረው ነገር አለ ብዙ ማወቅ ያለብን ከሰውነታችን ጋር መግባባት አለብን ሴቶች ሲጀመር ማለት ነው መፈወስ አለበት እንደ እንትን ደግሞ የሴቶች ከወንዶች ጋር ያለን ግንኙነት ማለት ነው መፈወስ አለበት እየተባለ የውሸት ፊልሞች እንኳን ሲያዩ ማለት ነው ውሸት እንደሆነ አያውቁም ገና እዚህ ጋርም ሲነኩ የሚሉት ይሄ ኮርን ላይ ያሉ ሴቶች ማለት ነው እዚህ ጋር ብንነኳቸው እዚህ ጋር ብንነኳቸው ነው የሚሉት እና ባገኙት ቀዳዳ ሲደረግባቸው በቃ ደስ የሚላቸው ነው እና እነሱ ይሄን ሲያዩ በቃ ሴቶች ይሄን ነው የሚወዱት ብሎ ነው የሚያስቡት ግን ኖ ነርቫችን የቱ ጋር ነው ያለው ሴቶች ይገባቸዋል አይደለ ያንን እዛ ቦታ እንዴት በቃ ኢግኖር አድርገውት በሸሎ
በቃ አሁን አሪፍ ስትሉ ያ እና ልነግርሽ ነው ላናድድሽ ነው ሰውነትሽን ለእንትን መምቻነት አትስጪ ሞልፋጥዬ። ወንዶች ደግሞ ተማሩ፣ አብራችሁ ላላችሁ ሴት ማለት ነው። ቢያንስ ከእናንተ አይጎድልም፣ እኩል ደስተኛ ሆናችሁ እንድትኖሩ ማለት ነው። ለእንትንማ እንትንም ማድረግ ትችላለህ። አትጠቀም የሰውን እንትን ለእንትን ማድረጊያነት አትጠቀም። እሺ ጀልጋጋው። እሺ ሴቶች በድብቅ የሚመኙት ወንድ ባህሪ። ወንድሜ ብዙ ጊዜ እኛ ሴቶች የምትወዱት ወንድ ምን አይነት ነው ተብለን ስንጠይቅ የምንመልሰው መልስና ለልባችን የምንመኘው ነገር ይለያያል። በአፋችን ደግና ሩህሩህ እንል ይሆናል፣ ነገር ግን ልባችን የሚሰረቀው በሌላ ሚስጥራዊ ባህሪ ነው። ዛሬ እኛ ሴቶች በግልጽ የማንናገራቸውን ነገር ግን እነዚህን ካየንበት ወንድ በፍጹም መራቅ የማንችልባቸውን 7 ሚስጥራዊ ባህሪያት እነግርሃለሁ። በተለይ 7ኛ ላይ ያለው ደግሞ አንዲት ሴት ካንተ ሌላ ወንድ እንዳታይ የሚያደርግ ትልቅ ቁልፍ ነው። ዛሬ ከባድ የኛን የሴቶች ሚስጥር ነው የምነግራችሁ። እስከ መጨረሻው ተከታተሉ። የዚህንና የሌሎች ቪዲዮዎችንም ሙሉ ፕሮግራም በናፊዳር ቲዩብ ዩቲዩብ ቻናል ማግኘት ትችላላችሁ። አመሰግናለሁ። ቻው። ቡና ለስንፈተ ወሲብና የወሲብ ፍላጎትን ይቀንሳል የሚባለው ምን ያክል እውነት ነው ዶክተር ይላል አንድ ጠያቂያችን። ሌላም ጠያቂ የቡና ጥቅምና ጉዳት የሚል ብዙ ሰዎች ጠይቀውኛል። በተለይ ከግንኙነት ሴክሹዋል ላይፍ ጋር በተያያዘ ያለውን ጥያቄ ጠይቀውኛል። እንግዲህ ቡና በመላው ዓለም በጣም በሚሊዮን የሚቆጠሩ ሰዎች በየቀኑ የሚጠጡት መጠጥ ሲሆን በውስጡ አክቲቭ ኢንግሪዲየንቱ ወይም ደግሞ የሚሰራው ነገር ካፊን የሚባለው ነው ማለት ነው። እንግዲህ ካፊን ብዙ ነገሮችን ያሳድራል በሰውነታችን። አንደኛው ካፊን የሚባለው ንጥረ ነገር ማይልድ ቫሶ ዳይሌተር ነው። ቫሶ ዳይሌተር የሚባለው የደም ስሮችን የሚከፋፍት ማለት ነው። ስለዚህ ወደ ብልት የሚሄዱ የደም ስሮች በተከፋፈቱ ቁጥር ወደ ብልት የሚሄደው የደም ፍሰት ይጨምራል ማለት ነው። እንግዲህ ይሄ የሚሆነው ሞዴሬት አድርገን ወይም ሳይበዛ ስንጠጣ ነው። ለምሳሌ ሳይበዛ ማለት ከ200 እስከ 300 ሚሊግራም ወይም ደግሞ ወፍራም ለሆነ ቡና ከ2 እስከ 3 ሲኒ ቡና ማለት ነው በቀን። ይሄን በምናደርግበት ጊዜ ወደ ብልት የሚሄደው የደም ፍሰት በመጨመር ስለዚህ ለስንፈተ ወሲብ በተቃራኒው ስንፈተ ወሲብ አያጋልጥም ብቻ ሳይሆን ትንሽ ስንፈተ ወሲብን ለመከላከል ወይም ለመርዳት ይረዳል ነው እንጂ ስንፈተ ወሲብ አያመጣም ማለት ነው። በሌላው መልኩ ፍላጎትን ያየነው እንደሆነ የፍላጎት ዋነኛ ሆርሞን የሚባለው ቴስቴስትሮን ነው። ካፊን እንደዚሁ በአግባቡ ስንጠቀመው መጠነኛ የሆነ የቴስቴስትሮን ጭማሪ ወይም ደግሞ ቴስቴስትሮን እንዲጨምር በማድረግ የሴክስ ፍላጎታችንን እንዲጨምር ያደርጋል ማለት ነው። ፍላጎት የሚቀንስ ሳይሆን ማለት ነው። ይሄ እንግዲህ ሞዴሬት ሲሆን ነው፣ በአግባቡ ስንጠቀመው ነው ማለት ቀደም እንዳልኳችሁ ከ200 እስከ 300 ሚሊግራም ወይም ደግሞ ከ2 እስከ 3 ሲኒ በቀን ወፍራም ለምትጠጡ ቡና ማለት ነው። በቀን ወይም በጠዋት ለምንጠጣ ማለት ነው። በማታ የተጠጣ ቡና መጥፎ ነው። እንደገና ደግሞ ሌላ ጤናማ ህይወት ለምንኖር ሰዎች ማለት ነው። ስለዚህ የደም ፍሰትን በመጨመር ብልት ጥንካሬ እንዲኖረው ትንሽ ይረዳል በአግባቡ ከተወሰደ። ፍላጎትም በመጠነኛ ይጨምራል ቴስቴስትሮንን ስለሚጨምር ማለት ነው። ከዛ ውጪ ቡና ድካምንና የድባቴ ስሜትን ስለሚቀንስ ጉልበት ይሰጣል እንደማለት ነው። በሌላ ቋንቋ በተዘዋዋሪ ጉልበት ሲኖር ደግሞ ግንኙነት ለማድረግ ያለን አቅም ይጨምራል። ልክ ስፖርትም ሳይበዛ በትንሹ ወዝደው የሚሰሩ ሰዎች አሉ ጉልበት ስለሚጨምርላቸው። ልክ እንደዛው ከግንኙነት በፊት በቀን ሰዓት ከሆነ ማለት ነው። ቅድም ያልኳችሁ በማታ መውሰድና ይሄ ከመጠን በላይ መውሰድ ተቃራኒ ኢፌክት ነው ያለው። እንደዛ አይነት ጥቅም አለው ማለት ነው። ከዛ ውጪ ስፐርም ላይ እስከ 400 ሚሊግራም ቡና ሲወሰድ ምንም አይነት ነገር አላሳየም ጥናቶች እንደሚያሳዩት። ነገር ግን ከ400 ሚሊግራም በላይ ከተወሰደ ስፐርምን ዘረመል ወይም ዲኤንኤውን እንደሚጎዳ የሚያሳዩ ጥናቶች አሉ። ስለዚህ በተለይ መውለድ የተቸገራችሁ ሰዎች ቡና ብዙ እንድትጠጡ አይመከርም ማለት ነው። ለወንዶቹ ማለት ነው። ለሴቶችም እንደዛው ነው። ቡና ከ400 ሚሊግራም በላይ ከሆነ ትንሽ አስቸጋሪ ነው ማለት ነው።
ቅድም እንዳልኳችሁ ከ400 ሚሊግራም በላይ ሲሆን በተቃራኒው ኮርቲሶል የተባለ ንጥረ ነገር ሰውነታችን ላይ እንዲጨምር ያደርጋል። ያ ኮርቲሶል ደግሞ ግፊታችን፣ ስኳራችን እንዲጨምር ያደርጋል። እነዚህ ደግሞ በተቃራኒው ሴክሹዋል ፐርፎርማንስም ሌሎች ችግሮችንም ያመጣሉ ማለት ነው። እንደዛ ነው ማለት ነው። ከዛ ውጪ ቡና ሳይኮሎጂካል አድቫንቴጅም አለው። ቡና ሲጠጣ በተለይ ክሊኒካል ወይም በሐኪም የታወቀ ድባቴ፣ ጭንቀት የሌለባቸው ሰዎች ቡና በሚወስዱበት ጊዜ የስትረስ ሌቭላቸው ወይም የመጨናነቅ ሌቭላቸው ትንሽ ይቀንሳል። ያ በተዘዋዋሪ ኮንፊደንስን ቡስት ያደርጋል። ያ ኮንፊደንስ ደግሞ ሴክሹዋል ፐርፎርማንስን ቡስት ያደርጋል ወይም ደግሞ እንዲሻሻል ያደርጋል ማለት ነው። ስለዚህ ቡና እንዴት ቢወሰድ ጥቅም ይኖረዋል የሚለው አንደኛ ኢን ሞዴሬሽን ወይም ደግሞ በአግባቡ ስንወስደው፣ በልኩ ስንወስደው፣ ለምሳሌ ከ2 እስከ 3 ሲኒ ያልበለጠ በቀን መሆን አለበት። ሁለተኛ ከመሸ በኋላ ቡና አይወሰድም። ምክንያቱም ከመሸ በኋላ የምንጠጣው ቡና እንቅልፋችንን ያዛባል። እንቅልፍ ደግሞ ስናጣ ዋነኛ ለሴክሹዋል የሚያስፈልገው ሆርሞን ቴስቴስትሮን እንዳይመረት ያደርጋል። ስለዚህ ሴክሹዋል ፐርፎርማንስ በጣም እንዲወርድ ያደርጋል ማለት ነው። አንደኛው በአግባቡ በልኩ መጠጣት ነው። ሁለተኛው በትክክለኛው ሰዓት መጠጣት ነው፣ ወይም ደግሞ በጠዋትና በቀኑ ክፍለ ጊዜ መጠጣት ነው። ሶስተኛው መጠኑ ነው። መጠኑ ከፍ ካለ ቅድም እንዳልኳችሁ ከጥቅሙ ጉዳቱ ያመዝናል ማለት ነው። ስለዚህ መጠኑን ዝቅ ማድረግ፣ በተቻለ ከ2 ከ3 ሲኒ በላይ አለመጠጣት ማለት ነው። ከዛ ውጪ ሌሎች ጤናማ ነገሮችን እያደረጉ ቡናን መጠቀም ማለት ነው። ያው ቡና በሰዎች ላይ ያለው ኢፌክት የተወሰነ ይለያያል። አንዳንድ ሰዎች በፈጣኑ መልስ ይሰጣሉ። አንዳንድ ሰዎች ቡና ጠጥቼ ምንም አያደርግልኝም የሚሉ አሉ። ነገር ግን ለአብዛኛው ወንድ ቡና በመጠኑና በአግባቡ ከተወሰደ ከጉዳቱ ጥቅሙ የተሻለ ነው፣ ሴክሹዋል ህይወቱ ላይ ማለት ነው። ስፖርት እሰራለሁ፣ ምንም ሱስ የለብኝም፣ ነገር ግን ስንፈተ ወሲብ አለብኝ፣ እንዴት ሊሆን ይችላል ብሎ አንድ ጠያቂያችን አቅርቧል። እንግዲህ ያው ስፖርት መስራት፣ ምንም አይነት ሱስ አለመኖር ጥሩ ነገር ነው። ስንፈተ ወሲብ ለመከላከል ይረዳል። ነገር ግን ስንፈተ ወሲብ በእነዚህ ነገሮች ብቻ አይደለም የሚመጣው። ለምሳሌ ጭንቀት ካለ፣ መጨናነቅ ወይም አንዛይቲ የምንለው ካለ፣ ድባቴ ካለ፣ ወይም ደግሞ ኮንፊደንስ ካለ ማጣት ካለ፣ ወይ ደግሞ ፐርፎርማንስ አንዛይቲ ወይም ማስደሰት አለብኝ ብሎ ራስን ጭንቀት ውስጥ መክተት ካለ አንደኛው የስንፈተ ወሲብ በተለይ በወጣቶች መንስኤ ይሄ ነው ማለት ነው። ሁለተኛው ደግሞ የጤና እክል ሊኖር ይችላል። በተለይ የቴስቴስትሮን እጥረት ሊኖር ይችላል። ቴስቴስትሮን ዝቅ በሚልበት ጊዜ ስንፈተ ወሲብ ሊገጥም ይችላል፣ ፍላጎት ሊቀንስ ይችላል። ስለዚህ አንዱ ይሄ ነው። ከዛ ውጭ ደግሞ ታይሮይድ፣ እዚህ አካባቢ ታይሮይድ የሚባል ኖርማሊ እጢ አለ። እሱም የሚያመነጨው ሆርሞን ዝቅ በሚልበት ጊዜ እንደዚህም ሊገጥም ይችላል ማለት ነው። ከዛ በተጨማሪ ሌሎች ችግሮች ሊኖሩ ይችላሉ እንደየ እድሜው ማለት ነው። በተለይ እድሜ ከ40 በላይ ከሆኑ ደግሞ ስኳር፣ ግፊት፣ ኮሌስትሮል እነዚህ አለመኖራቸውን ቼክ ማድረግ ያስፈልጋል ማለት ነው። በተጨማሪ ደግሞ ከጓደኛ ጋርም ያለውን ሪሌሽንሽፕ ግልጽ ማድረግ፣ ነፃነት መኖር፣ በግልጽ መወያየትም እንደዚሁ አንዱ ፋክተር ነው ማለት ነው። ስለዚህ ጤነኛ የሆኑ ምንም አይነት ሌላ ፊዚካሊ ሲታይ ችግር የሌለባቸው ሰዎች ስንፈተ ወሲብ ሊገጥማቸው ይችላል። እንደዚህ በሚገጥማቸው ጊዜ ምርመራ ማድረግ ነው። በተለይ ቫይታሚን ዲ መለካት፣ ቴስቴስትሮን መለካት፣ ሌሎች የጤና እክሎች አለመኖራቸውን ቼክ ማድረግ ያስፈልጋል። ሰፕሊመንት ወይም መድኃኒትም ሊያስፈልግ ይችላል። በተለይ ዚንክ፣ ቫይታሚን ዲ እና ማግኒዥየም ሊያስፈልግ ይችላል። ስለዚህ እንደዚህ በሚገጥምበት ጊዜ የሐኪም እገዛ ማግኘት ተገቢና አስፈላጊ ነው ማለት ነው። ሰላም ሁኑ። ሁለተኛው ጥልቅና ደስ የሚል የወሲብ ግንኙነት እንዳይኖራችሁ የሚያደርግ ችግር በአንድ ሰው ፍላጎት ብቻ የሚደረግ የወሲብ ግንኙነት ሲኖር ነው። ሚስት ፍላጎት አታሳይም፣ ባል ብቻ ነው ፍላጎት የሚያሳየው። በተለያዩ ምክንያቶች ሊሆን ይችላል። እሷ ሬዲ ባልሆነችበት ቀን፣ እሷ ዝግጁ ባልሆነችበት ቀን፣ ማድረግ ስሜቱ በሌላት ቀን ልክ እንደ ግዴታ አንተ ስሜቱ ስላለህና ስለፈለክ ብቻ እየተጫንክ ነገሮችን ማድረግ የለብህም። መናበብ የሚባል ነገር መኖር አለበት።
ሚስቶች ባሎቻችሁን ከልክሉ እያልኩኝ አይደለም። ባሎችም ከሚስቶቻችሁ ሸሽታችሁ ጀርባችሁን ሰጥታችሁ ተኙ እያልኩኝ አይደለም። በስሜት ለመረዳዳት ለመግባባት ሞክሩ። ስለዚህ ዛሬ ስሜት ላይ ካልሆነች፣ ጥሩ ኮንዲሽን ላይ ካልሆነች ብታልፈው ይሻላል። ራስህን ለማስደሰት ራስህን ለማርካት ልታደርገው ትችላለህ። እሷ ግን ደስተኛ አትሆንም። ወሲባዊ ግንኙነት በምታደርጉበት ጊዜ ሁልጊዜ ደስተኛ ትሆናላችሁ እያልኩኝ አይደለም። ወይ ደግሞ ሁልጊዜ ደስተኛ ከሆናችሁ ብቻ ነው ማድረግ ያለባችሁ ማለት አይደለም። ያላችሁበትን ነገር ለማስተካከልም አንዳንዴ አልጋችሁን እንደ መፍትሄ መጠቀምም ጥሩ ነው። ግን ደግሞ ሁኔታውን በጠቅላላው በደንብ አንደርስታንድ ማድረግ የተሻለ ነው። ከአንድ ወገን ብቻ ከፍተኛ የሆነ የወሲብ ፍላጎት ካለ ያ ነገር መታረቅ መቻል አለበት። ወደ ኮመን ግራውንድ መምጣት አለባችሁ። እንደዛ ካልሆነ የአንድ ሰው ብቻ ፍላጎት ይሆንና ያ ሰው እየተጫነ ይሄዳል። ፍላጎቱ ደግሞ ካልተሟላለት አይ የምፈልገውን ነገር እያገኘሁ አይደለም ብሎ ሌላም ነገር ወደ ማሰብ ሊሄድ ይችላል።